አንተን ነው ያስቆምነው በማለት እጅግ በጣም በመደንገጥ ያላቸውን የሰበሰቡትን ዕቃ ይመልሱለትና ጥልዬ እግዚአብሔር ያክብርልኝ አንተ የኢትዮጵያ ምን ጊዜ ወዳጅና አድናቂ ነን እንወዳለን ብለው ቶሎ ጉቶውን አንሱላቸው ብሎ መንገድ ተከፍቶላቸው ጥላሁንም በተረጋጋ መንገድ እየዘፈነ መኪናውን አስተንስቶ ጉዞ ይጀምራል። በጣም የሚገርመው ጥላሁን ይሄ ሐሳብ እንዴት መጣለት በሚል አብሮት የነበረው እንግዲህ ሳምሶም ሲናገር እንዴት ተረጋግቶ ሊዘፍን ይቻለ እንዴት ሽፍቶቹ አምነው ሊለቁት ቻሉ በለን በጣም ተገርሜ ሳየው ጥላሁንም ተገርሞ ስለነበረ ታዲያ ከዚህ ማህበረሰብ እንዴት ነው የምንወጣው? ከዚህ ፍቅር በላይ ምን አለ? ሽፍታ በለው ዘራፊ በለው መሪ በለው ሁሉም እኩል የሚወደኝና የሚያከብረኝ ህብረተሰብ መሃል ሆኜ ለዚህ ህዝብ በሞትለት ስታዲያ ይደንቃሉ በሚል ስሜታዊ ሆኖ እንደተናገረ ይነገራል። በዚህ መሃል ጉዞ ያረጉ ይያል እንደውም በመሃል ይሄን ሐሳብ ሳንጨርስ አንድ ነብር ድንገት መንገድ መሃል ላይ ሲገባ ጥላውን ፈጠን ብሎ ደሞ ላንተ ልዝፈን በማለት ፈገግ እንዳስደረጋቸውና ነብሩንም አለፍ ብሎት በፍጥነት ጉዟቸውን ወደ አዲስ አበባ እንዳደረጉ አንድ መጽሐፍ ላይ አንብቤ ያለው ሳምሶምም በአንድ ፖድካስት ላይ ቀርቦ ስለዛ ዘመን ታሪክ ሲናገር ሰምቻለሁና እጅግ በጣም ስላስገረመኝ ጥላሁን ተነግሮና ተወሱ የማያልቅ ታሪክ ያለው እንደዚሁ በዘፈነ ቁጥር ዘፍኖ አብሮ በህይወታችን ውስጥ አብሮን ያለ ወደፊትም የሚኖር ሁሉ ነው የሚመስለኝ። በሙዚቃዎቹ በሚያነሳቸው ርዕሰ ጉዳዮች ሁሉ እንግዲህ ያላነሳቸው ያልተናገራቸው ያልዘፈነላቸው ሐሳቦች የሉም። ከሙዚቃኖች ብትሉ ከሙዚቀኞች ብትሉ ያልመከረው ያልገሰጸው ያላከበረው ሰው የለም። ጥልዬ እንወድሃለን። ለአድናቂዎቹ ደግሞ አሁንም ነፍስ ይማርልን እላለሁ። በጣም ስላስገረመኝ የምን ጊዜም እንግዲህ ኢትዮጵያ የጠይም ብዕር ቤተኛ እንግዳይ ስለሆነ ዛሬም ስለ ጥልዬ አንድ ነገር ልበላችሁ ብዬ ነው የመጣሁት። እኔ በሱ ፍቃድ ተገኝነኝ። ፕሮግራሙ ደግሞ ጠይም ብዕር ነው። አብራችሁን ስለምትሆኑ ስለምታበረቱን ሁሉ ጊዜ ኮሜንት ስለምታደርጉ ሼር እና ፎሎ ስለምታደርጉ እጅግ በጣም ደስ ይለኛል። ወደ ሰብስክራይብ በማድረግ እንድታበረቱኝም ጭምር ጠይቃለሁ። እንግዲህ በኢትዮጵያ ሙዚቃ ውስጥ በኢትዮጵያ ታሪክ ውስጥ እንዲሁም ደግሞ ባለማችን የተከወኑ አንዳንድ ሐሳቦችንም ወደ እናንተ የምናቃተን ስናነብ ያገኘናትን ጥቂትም ሐሳብ ብትወዱ እናንተ ይዘን እንቀርባለን። እናንተ ደግሞ ማን ይሰራላችሁ? ምን አይነት ታሪክ ይነገርላችሁ? እንትናን ብትሰራ የምትሉት ሐሳብ ካለ ኮሜንት ላይ ሜንሽን አድርጉን። እኛም ደግሞ እንሰራለን። ጤና ይስጥልን።